يا أخي الحلال سهل الحلال جميل يا أخي تزوج وينتهي الأمر አንተ ወንድሜ አንቺ እህቴ ሐላል እኮ በጣም ቀላል ነው። ተጋብታችሁ ራሳችሁን ከመጥፎ የሸጧን ሱሳ ጠብቁ። በሐላል ተጋብቶ መደሰት እያለ ለምን ወደ ሐራም ትሄዳላችሁ? በሐላል ተጋቡና ውስጣችሁ ያለውን ስሜት አብርዱት። እናንተ የነዚህ ወጣት ቤተሰብ ይሆናችሁ የሐላልን መንገድ ቀለል አድርጉላቸው። ብዙዎች ማግባት ይፈልጋሉ። የሐላልን መንገድ በብርና ጥቅማ ጥቅም አትስጉባቸው። ብዙ ወጣቶች በዚህ ሰዓት ከባባድ ችግሮች ከፊታቸው እየመጣባቸው ነው። በቴሌቪዥኖች፣ በጋዜጦች፣ በየሲኒማ ቤቶች፣ በሙዚቃዎችና በተለያዩ የሶሻል ሚዲያ ድህረ ገጾች እነሱን ወደ ሐራም የሚወስዱ ሶሳዎች በበዛበት ዘመን እኛ ደግሞ በሐላል እንዲጋቡ ከጎናቸው እንሁን። ወጣቶች በዚህ ሰዓት ሊያስደስታቸው የሚችል ነገር ብቻ ነው የሚፈልጉት። ወጣቶች ስሜታቸውን ሊያረካ የሚችል ነገር ነው የሚፈልጉት። ይህ ደግሞ በሐላል ውስጥ ብቻ ነው ያለው። ይህ ደግሞ በእውነተኛ ሐላል ፍቅር ብቻ ነው የሚገኘው። ግን አላህ የጠበቃቸው አንዳንድ ወጣቶች ብቻ ሲቀሩ ብዙዎች ሐራም ፈላጊዎች ናቸው። ትማሩበት ዘንድ ያስለቀሰኝን ያሳዘነኝን የአንድ ወጣት ታሪክ ልንገራችሁ። ይህን ታሪክ ራሱ ወጣቱ ነው በኢሜል የላከልኝ። እንዲህ ይላል ወጣቱ። የሆነ ቀን ቡና ለመጠጣት የሆነ ቡና መጠጫ ስፍራ በነበርኩበት ሰዓት አንዲት ቆንጆ የሆነች ሴት እኔ ወደ ነበርኩበት ቡና መጠጫ ስፍራ ስትገባ ተመለከትኳት። ይህ ወጣት የልጅቷን ቁንጅና ሲገልጽ እንዲህ ይላል። በህይወቴ እንደዚህ ቆንጆ የምታምር ሴት አላየሁም። ከዛም ሁሉን ትቼ እሷን ብቻ ማየት ጀመርኩ። እሷም ወደ እኔ ማየት ጀመረች። የሚገርመው ወጣቱ እንዲህ ይላል። በአይኖቼ ብዙ ነገሮችን ታወራኝ እስኪመስለኝ አፍጥጣ እኔን ታይ ነበር። እሷም ልትወጣ ስትል በእጆቿ በምልክት ጠራችኝ። እኔም ተከትያት ወጣሁ። ከኋላዋ የተከተልኳት እንደሆነ ስለገባት ቁጥሯን ሰጠችኝ። ወጣቱም እንዲህ ይላል። ያቺ ሌሊት ለኔ በህይወቴ የተደሰስኩባት ሌሊት ነበረች። ምክንያቱም በአይኔ ብቻ አይቻት ወዳኝ ቁጥሯን ለኔ ሲሰጠኝ ከዚህ በላይ ምንም ነገር ለኔ ያስደሰተኝ ነገር አልነበረም። እኔም ከቀን ወደ ቀን በእሷ እየተማረኩ ወጣሁ። እሷም እኔ ጋር እየደወለች ረጃጅም ደቂቃዎችን ታወራኝ ጀመረች። ወጣቱ እንዲህ ይላል። በጣም የሚገርመው ግን በእድሜ ከኔ እንደምትበልጥ አወቅኩኝ። ቁንጅናዋ ግን እድሜዋን የሸፈነው እስኪመስል ድረስ በጣም ቆንጆ ናት። እንደምታውቁት የሰው ልጅ አንድ ነገር ከወደደ ወደደ ነው። ሌላው ነገር አይታየውም። ወጣቱም እንዲህ ይላል። በሌላም ጊዜ ለረጅም ሰዓት እያወራን በነበርንበት ጊዜ ብዙ ሀብትና ንብረት እንዳላት እንዲሁም አግብታ የፈታች እንደሆነች አረጋገጥኩ ይላል። ወጣቱም እንዲህ ይላል። በየቀኑ ሳወራት እሷን የኔ ለማድረግ በጣም ቀላል የሆኑ ክፍተቶችን አገኘሁባት። በዚህ ምክንያት ልቤ ከሷ ጋር በፍቅር ከነፈ። ከዕለታትም አንድ ቀን እንዲህ አለችኝ። ከኔ ጎን ሆነ ሀብትና ንብረቴን እንድትቆጣጠርልኝና የተለያዩ ሀገራቶችም እየተንቀሳቀስክ እንድትነግድልኝ ይፈልጋለሁ። ምን ይመስልሃል ብላ ጥያቄ አቀረበችልኝ። እኔም በጣም በደስታ ጥያቄዋን ተቀበልኳት። ምክንያቱም እኔ ደሃ ነኝ። በሰዓቱ እኔን የሚለውጥ ነገር ነበር የሚፈልገው። ከዛም የተንቀሳቀስኩ በተለያዩ አካባቢዎች የሷን ንግድ መስራት ጀመርኩ። በህልሜ ሳስበው የነበረውን ትልቅ የሀብት ደረጃ ተጎናጸፍኩ። የሆነ ቀን ከሷ ጋር የራት ግብዣ በነበረን ጊዜ ሆቴል ለብቻዬ አንድ ክላስ ይዤ በነበርኩበት ሰዓት በሩ ተንኳኳ። ከዛም በሩን ሄጄ ስከፍት እሷ ነች። በህይወቴ ለመጀመሪያ ጊዜ አጸያፊውን ሐራም ዚና ሰራሁ ይላል። ያ أيها الذين آمنوا لا تتبعوا خطوات الشيطان في البداية يا أخي ይህ ወጣት ተመልከቱ። በትንሽ እይታ የተጀመረው ነገር ወደ ስራ ተቀየረ። ከዛም ወደ ብልግና ሐራም ተቀየረ። እዚህ ጋር ልጅቷ የጠየቀችው የሥራ ወይም የሌላ መልካም ነገር አይደለም፣ የሐራምና ጸያፊ ትዕዛዝ ነበር። ولا تقربوا الزنا إنه كان فاحشة وساء سبيلا يقول قلبي كله تلك الفتاة ግን ይህ ወጣትም ይህ ድርጊት ፈጸመው። ሲጀመር እንዲህ አይነት ወደ ወንጀል የሚያቀርብ ነገር ውስጥ አለመግባት ነው ከሆነ በኋላ ምን ማድረግ ስለማይቻል። ከዛም ይህ ወጣት እንዲህ ይላል። የመጀመሪያውን ሐራም ከሰራሁ በኋላ ይሄን ሐራም ማለትም ዚና እንደቀላል ከማየት የተነሳ በተከታታይ ደጋግሜ ፈጸምኩ። ልቤን ሁሉ የሷ ፍቅር ሞላው። ከሰዎች ምንም ነገር ሊታየኝ አልችላለ ይላል። ከዕለታት አንድ ቀን ይህ ወጣት ከወንድሙ ጋር አብሮ በመኪና እየሄዱ ሳለ ከአንድ ዛፍ ጋር ተጋጭተው የዚህ ወጣት ወንድም ከባድ አደጋ ደረሰበት። ከዛም በፍጥነት ወደ ሆስፒታል ሲሄዱ ዶክተሩም አስቸኳይ ደም ያስፈልጋል አለ። ከዛ ይህም ወጣት እንዲህ ይላል። እኔ ወንድሙ ነኝ፣ የኔን ደም ለሱ ስጡት ብዬ ዶክተሩን አናገርኩት ይላል። ከዛም ዶክተሩ ደምህ መመርመር አለበት ከመለገስ በፊት ብሎ ምርመራ አደረገብኝ። ከዛም ዶክተሩ ያንተ ደም ለሱ መሆን አይችልም፣ ሌላ ደም ያስፈልጋል ብሎ የሌላ ሰው ደም አፈላልጎ የወንድሜን ህይወት አዳነልኝ ይላል። ይህም ወጣት እንዲህ ይላል። ከዛም ከሆስፒታል ልንወጣ ስንል ዶክተሩን የኔ ደም ለምን ለወንድሜ መሆን እንዳልቻለ ጠየቅኩት። ዶክተሩም እንዲህ አለኝ። ያንተ ደም በኤችአይቪ ኤድስ ተበክሏል፣ የኤድስ በሽተኛ ነህ ብሎ ነገረኝ ይላል ይህ ወጣት። جاءني الطبيب قال لي ما يصلح دمك للتبرع. قلت ليش اخوي راح يموت؟ قال بعدين اكلمك، نريد دم اخر. قلت تعجبت، وجدوا دما اخر وانقذوا اخي.
يقول أنقذ أخي من الموت. جئت للطبيب بعد هذا قلت له ولم لم تقبل دمي للتبرع؟ قال له أنت مريض. قلت كيف؟ قال دمك ملوث بفيروس الإيدز، أنت مريض بالإيدز. تدري يعني شنو؟ በጣም ደነገጥኩ ይላል ይህ ወጣት። ከዛም በቀጥታ ወደዛች ልጅ ደወልኩላትና የተፈጠረውን ሁሉ ነገርኳት። ከዛም ልጅቷ ሳቀችብኝ። እኔም በጣም ገረመኝና ምን ሆነሽ ነው የምትስቂብኝ ብዬ ጠየቅኳት ይላል ይህ ወጣት። እሷም እንዲህ አለችኝ ይላል ካንተ በፊት የቀረበኝ ወጣት እኔን ተጫውቶብኝ ነበር የሄደው። እሱ ነበር የዚህ በሽታ ተለካፊ ያደረገኝ። ይህን በሽታ ለሚቀርበኝ ሁሉ ወንድ አንድ ባንድ እንደማዳርሰው ለራሴ ቃል ገብቻለሁ። እንደውም አንደኛው የመጀመሪያው አንተ ነህ ብላ ነገረችኝ ይላል። አያችሁ ወንድም እህቶቼ፣ የምናየው የፍቅር ፊልምና የሙሰልሰል ትርፉ ገና ከዚህም በላይ ዋጋ ያስከፍለናል። እናንተ ወጣቶች ምን አለ ብልታችሁንና አይናችሁን ብትጠብቁ ይህ ሁሉ መከራ ባልደረሰባችሁ ነው። السيف أرحم، إعدام مع التعذيب. بحياتكم شفتوا فيلم يصور لكم اللي يتابعون المسلسلات والأفلام والسينما، شفتوا فيلم يصور لكم شلون مريض الإيدز يموت بشكل درامي؟ شفتوا؟ ما قال لي أحد صراحة، لأنهم يعرفون لو صوروا كيفية المراحل التي يمر فيها مريض الإيدز حتى يموت نص اللي رايحين للشهوات يرتدعون، لكن ما يبون، يخوفون الناس، ما يقولون لهم أن مريض الإيدز يمر بمراحل منها مرحلة الجنون الجزئي.